ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ በሁለት ቪዲዮ ልንገናኝ ነው። ምናልባት የቀደም የለቀኩትን ቪዲዮ አይታችሁ ከሆነ በጣም የሚገርም ቪዲዮ ለቅቄላችኋለሁኝ። ወደ ቀን ላይ በነበረው ቪዲዮ ማለት ነው። የዚህ ከቄራ ወደ ፒያሳ እየተሰራ የሚገኘው የዚህ የፈጣን አውቶቡስ መስመር እሱን ነበር ያየነው። እንግዲህ አሁን ደግሞ በዚህ ቪዲዮ ተመልሻለሁኝ። ይሄኛው ኦልሬዲ ካየነው ቆይተን ነበር። እንግዲህ ዛሬ ምናልባት ብዙዎቻችሁ ስጠይቁኝ የነበራችሁ አፕዴት ነው ያገኛችሁ ይመስለኛል። አንደኛው ስጠይቁኝ የነበረው የዚህ ኮልፌ ኮሪደር ፕሮጀክት ነበር። እንደዚሁም ደግሞ ከአውቶቡስ ተራ የሚመጣው የዚህ ትልቅ ግድብ ያለው መነሻ ላይ ቀደም ሃይላይት አይታችሁት ከሆነ ትልቅ ግድብ እንኳን አይደለም ድልድይ ማለት ነው። ከዚህ ከአውቶቡስ ተራ ወደ ኮልፌ የሚመጣውን መስመር ሁለቱም ፕሮጀክቶች በዚህ ቪዲዮ አንድ ላይ እንመለከታለን። ይሄኛው እንግዲህ 18 ማዞሪያ ነው የተነሳ ነው። ያው 18 ማዞሪያ ምናልባት ለማታውቁት ሰዎች ከጦር ኃይሎች መቼም በብዛት የሚታወቀው ሰፈር ጦር ኃይሎች ነው። ወይ ደግሞ የኢትዮጵያ ፌደራል ወይም ደግሞ የኢትዮጵያ መከላከያ ሰራዊት ማዘዣ ያለበት በተለምዶም ደግሞ እንደዚሁ ጦር ኃይሎች የሚባለው ሰፈር ወደ ኮልፌ የሚወስድ ሰፈር አለ። ይሄ በብዛት የሚገኘው እንግዲህ ወደ ምዕራብ አዲስ አበባ ውስጥ ነው። በአብዛኛው ደግሞ ለመርካቶ ለአውቶቡስ ተራ ቅርብ የሆነ ሰፈር ነው። እንግዲህ 18 ማዞሪያ አካባቢ ነው የተነሳ ነው። ካልሆነ ደግሞ ምናልባት የኢትዮጵያ እስልምና ጉዳዮች ከፍተኛ መምሪያ ወይ ደግሞ መጅሊሱ ያለበት፣ ካልሆነ ደግሞ ሆላንድ ኤምባሲ የምታውቁት ካላችሁ ከሱ እንግዲህ አለፍ ብዬ ነው የተነሳሁት። ፕሮጀክቱ የጀመረው እዚህ ስለሆነ 18 ማዞሪያ እስከ አጠና ተራ ድረስ ይሄኛው ኮሪደር እየተሰራ ይገኛል። ይሄኛው ፕሮጀክት እንግዲህ ይሄ ኮሪደሩ ማለት ነው ከዚህ በፊት ሙሉን አይተነው ነበር። ከዚህ ተነስተን እስከ አጠና ተራ ድረስ ዛሬ እንግዲህ በታችኛው ተወሰነ ተቀዛቅዞ ነበር። የሆነ ሰዓትም ተመልሼ ነበር፣ ያን ያክል አፕዴት አልነበረውም። አሁን ላይ እንግዲህ እንደምትመለከቱት በማሲቭ ወይም ደግሞ በደንብ እየተሰራ ይገኛል። የደረሰበት እንትን ደግሞ እስከ ኖክ ድረስ ነው። ኖክ ማለት ወደ ልኳንዳ እንደዚሁም ደግሞ ወደ አውቶቡስ ተራ ወይ መሳለሚያ፣ ካልሆነ ደግሞ ወደ ዊንጌት ወር አጠና ተራ የሚወስደውና ወደ ጦር ኃይሎች የሚወስደው መንገዶች የሚገናኙበት መስቀለኛ መንገድ ድረስ ያለበት እዛ ደርሷል። እዛ አካባቢ ድረስ በእርግጥ አልደረሰም። እስከዛ ደርሰን እኛ ከዛ በኋላ ወደ ፊታችንን ወደ አውቶቡስ ተራ እናዞራለን። አዲስ እየተሰራ ያለ መንገድ አለ እንደሚታወቀው ከአውቶቡስ ተራ ተነስቶ መሳለሚያ ከዛ ወደ ኮልፌ የሚመጣ መንገድ ማለት ነው። እጅግ በጣም ወሳኝ የሆነ መንገድ ነው። በነገራችን ላይ የዚያኛው መንገድ ጀስት እንትን ኮሪደር አይደለም፣ ይሄ ኮሪደር ነው የምትመለከቱት። ያው የፌዝ 2 ማለት ነው የሁለተኛው ምዕራፍ የአዲስ አበባ ኮሪደር ፕሮጀክት ሁለተኛው ምዕራፍ አካል ነው ይሄ ፕሮጀክት። ያኛው ግን ከዚህ በኋላ ዞረን የምናገኘው ግን ዋናው መንገድ አዲሱ የዚህ ወደ አጠና ተራ ከኮልፌ ወደ መሳለሚያ መንገድ የሚወስደው ሻንቅላ የሚባለው ወንዝ አለ። እሱ ላይ ነው እንግዲህ ትልቅ ድልድይ እየተሰራ የሚገኘው። ገዘፍ ያለው ፕሮጀክት ነው። እሱኛው ኮሪደር ሳይሆን ሙሉ ለሙሉ የመንገድ ግንባታ ነው። ከዚህ በፊት የነበረችው መንገድ ከኮልፌ ወደ መሳለሚያ ስትሄዱ፣ ካልሆነ ደግሞ ከአውቶቡስ ተራ ተነስታችሁ ወደ አጠና ተራ ወደ ኮልፌ መስመር ስትመጡ ያለው የነበረው መንገድ በጣም ጠባብ ነው እና ደግሞ ያን ያክል የትራፊክ ፍሰት ማስተናገድ የሚችል አይነት አልነበረም። ፕሮጀክቱ ይሰራል ከተባለ በጣም ብዙ አመታት ቆይቶ ነበር። ልክ ከዚህ በፊት እንዳየነው ከ22 ማዞሪያ እስከ ቦሌ መድኃኔዓለም ወይ ደግሞ አስመራ መንገድ ይባል የነበረው በድሮ ስሙ ማለት ነው። ያንን መንገድ አይተነዋል። ይሄ ስቴዲየሙ ያለበት ማለት ነው፣ ዋናው ስቴዲየም። በነገራችን ላይ ስቴዲየሙ አሁን አዳዲስ ነገሮች አሉት፣ በቅርቡ አሳያችኋለሁኝ። ያ መንገድ አሁን የስቴዲየሙ ኮሪደር ሳይሆን የመንገድ ግንባታ ነው። ይሄም ከአውቶቡስ ተራ ተነስታችሁ ወደ ኮልፌ ስትመጡ እየተሰራ የሚገኘው መንገድ ኮሪደር ሳይሆን ያው የኮሪደር ስታንዳርድ ነው የሚጠብቁት። አሁን ላይ በብዛት ብዙ ነገሮች ስማርት ነው የሚሆኑት። ያኛው መንገድ ከተጀመረ ረጅም አመታት የቆየ ልክ እንደ 22ቱ ተመሳሳይ ስቴዲየሙ አካባቢ እንደነበረው አይነት የተቆለለ የዚህ ቱቦ ወይም ደግሞ የፍሳሽ ማስወገጃ ቱቦዎች የተቆለሉ ነበሩ። አሁን ስንደርስ ቦታው ላይ ያሳያችኋለሁኝ። ወደ ምንድነው አውቶቡስ ተራ መታጠፊያው ጋር ማለት ነው። እዛ አካባቢ የቀበሌ ቤቶች ምናምን ነበሩ። በነገራችን ላይ ይሄ መታየት መስጊድ ስጠይቅ ሼህ አብራር መስጊድ ነው ያሉኝ። እዚህ አባጅፋር አካባቢ ነው። አባጅፋር የሚባል መስመር አለ በነገራችን ላይ ወደ አማኑኤል የሚወስድ መንገድ ከ18 ማዞሪያ ወደ አማኑኤል ወደ ደግሞ ወደ ኮካ የሚወስደው መንገድ ነው ያያችሁት። የውስጥ መንገድ ነው እንደምታዩት። ዋናው መንገድ አሁን እኔ ድልድይ ላይ ነኝ፣ መሻገሪያ ድልድይ ላይ ሆኜ እያሳየኋችሁ ነው የሚገኘው። ይሄ ነው እንግዲህ ዋናው መንገድ። ወደ ውስጡ መስጊዱ ወዳለበት አቅጣጫ ደግሞ
ወደ አብነት ለመሄድ አማኑኤል፣ ኮካ ማዞሪያ የሚባሉ ሰፈሮች አሉ። ወደዛ ለመሄድ እንደ ገባር መንገድ ነው። እዛ መንገድ ዳር ላይ ነው የሚገኘው መስጊዱ። ባለፈው ስመጣ አስታውሳለሁኝ ገና ነው የነበረው። አሁን ቀለም ተቀብቶ አይ ቲንክ እየጨረሱ መሰለኝ። ለማንኛውም ወደ ፕሮጀክቱ ስንመጣ ይሄ ሙሉ ለሙሉ የኮሪደር ነው። የኮሪደር ስታንዳርድ አሁን ታውቁታላችሁ። ስማርት የሆነ ላይቲንግ ሲስተሞች ይኖራቸዋል። የመንገድ ዳር መብራቶች ምናምን ማለት ነው። እንደዚሁም ደግሞ ብዙዎቹ የሳይክል መንገድም አላቸው። በቂ የሆነ የእግረኛ መራመጃም አላቸው። አሁን ይሄ ደግሞ የምታዩት እኔ ያለሁበት ድልድይ እንደምታውቁት በጣም የድሮ መንገዶች የእግረኛ መሻገሪያ ድልድይ ነው ያያችሁት። እንደምታውቁት በብዛት ብዙ ጊዜ ከመሀል አዲስ አበባ ወጣ ያሉ ሰፈሮች ወይም ደግሞ በድሮ ማለት ነው ከተማው እንደዚህ ከመስፋቷ በፊት ለምሳሌ ወደ ቃሊቲ መስመር ከመገናኛ ወይ ከቦሌ ኤርፖርት ወደ ቃሊቲ ስትሄዱ እንደዚህ አይነት ድልድዮች ታያላችሁ። አሁን የሚታወቁ ሰፈሮች እነ ዮሴፍ ምንድነው ማሙ አልፋችሁ አዲስ ሰፈር፣ አዲስ አበባ፣ ሳሪስ የሚባሉ አካባቢዎች ወደዛ አካባቢ እንደዚህ አይነት ድልድዮች ትመለከታላችሁ። ምክንያቱም እነዚህ መንገዶች በፊት ወይ ደግሞ እነዚህ አስፋልት ሲሰሩ ልክ እንደ ወጣ ያሉ ከተማ ነበር የሚቆጠሩት። አሁን ላይ መሀል ከተማ ናቸው እንደምታውቁት። ከተማዋ እየተስፋፋች ስትመጣ ኢቭን አሁን ድልድዩ ላይ ሆኜ እንኳን ጣራዎች ትመለከታላችሁ ምን ያክል ዴንሲሊ ፖፑሌትድ እንደሆነ። ምንድነው ጥቅጥቅ ያሉ ቤቶች በብዛት የቆየ አይነት ሰፈር፣ ብዙ ቆርቆሮ ቤቶች፣ ብዙ የጭቃ ቤቶች ትመለከታላችሁ። በኋላ በደንብ እንደውም እዚህ አውቶቡስ ተራው መንገድ ስናይ በደንብ ታያላችሁ። ከዚህ በፊት እንዳሳያችሁ ማለት ነው። እዛ አካባቢ ድልድይ ከፍ ባለ ቦታ ላይ ስትቆሙ ከጭቃ የተሰሩ የሀገር ቤቶች ትመለከታላችሁ። ያም አሁን የጥንት ሰፈሮች ናቸው እንደዚህ አይነት ቦታዎች። ያው አሁን በቅርብ የሚሰሩ ልክ እንደ አሁን ወይ ቡልቡላ ብትሄዱ ወይ ወደ ሰሚት ምናምን ብትሄዱ ወይ ወጣ ያሉ ከተሞች ላይ በፕላን የሚሰሩ የቅርብ ሰፈሮች ናቸው። በዛ ላይ ደግሞ የተሻሉ ቤቶች እና የተሻለ ኢኮኖሚ ያላቸው አይነት ሰዎች የሚኖሩበት አይነት ሰፈር ነው። ወደዛ አካባቢ ደግሞ ስትመጡ የቆዩ የጥንት የቀበሌ ቤቶች የሚበዙባቸው፣ የቀበሌ ቤቶች እንኳን ባይሆኑ በቃ ሰዎች በይዞታቸው መጀመሪያም የድሮ ነዋሪዎች አይነት ሰፈር ነው። እንደምታውቁት የድሮ ሰፈሮች ቶሎ ያድጉ ለማሳደግም እኔ አስቸጋሪ ነው የሚመስለኝ። ምክንያቱም ገና መጀመሪያ አሰፋፈሩም የሆነ እንትን ይኖረዋል፣ ኢሹ ስለሚኖርበት ጥቅጥቅ ብሎ ነው እንትን የሚለው። ከተማዋ የምታድገው ያው ይሄ ሰው ነው የሚያሳድገው። ያኔ በወይ በፕላን አይሆንም። ጀስት ብቻ መንገዶች ይመቻቸው እንጂ ሰዎች አሰፋፈራቸው ፕላን ካልጠበቀ የገባር መንገዶች በበቂ ሁኔታ ላይ ኖሩ ይችላሉ። በነገራችን ላይ እንደምታዩት ኮሪደሩ ሲሪየስ እየመሰለ ነው፣ ወይም ደግሞ ሊታጠር ይመስላል ሰፈሮቹ ማለት ነው። እንግዲህ ረጅም ቦታ ላይ የእንጨት አጥር እያየሁኝ ነው። ምናልባት ቆርቆሮ የሚመቱበት ከሆነ እንግዲህ ሰፈሩ ላይታይ ነው ማለት ነው። መንገዱ ለምን ሊዘጋ ይችላል ወደ ውስጥ እንዳያሳይ ማለት ነው። እንግዲህ እኔ ወክ እያረኩ ያለሁበት እንደምታዩት አሁን እየተሰራ የሚገኘው የኮሪደሩ ፓርት ነው። መኪኖቹ የመሀሉን መንገድ ብቻ ነው ጠብቀው እየሄዱ ያሉት። ተሻግሮም በዛ በኩል እየተሰራ ነው። ምናልባት እኔ እየሄድኩ ያለሁት በቀኝ በኩል ነው። ከጦር ኃይሎች አቅጣጫ ወደ አጠና ተራ ስታመሩ ቀኝ መስመር ይዤ ነው እየሄድኩ ያለሁት። በዛኛው በኩል ተመሳሳይ እንደዚሁ እየተሰራ ነው። መሀሉ ደግሞ የአስፋልቱ መሀል መኪኖች እየተላለፉበት ነው። በጣም ግን ተዘጋግቷል። በነገራችን ላይ እንደሚታወቀው ከዚህ በፊት በዚህኛው በኩል ሁለት አስፋልት ነበር፣ በዛኛው በኩል ሁለት አስፋልቶች ነበሩ። ልቅድም ምሳሌ እንደሰጠኋችሁ ይሄ ሳሪስ አካባቢ የሚገኘው አዲስ ሰፈር ምናምን የሚባሉ አይነቶች አካባቢ መሻገሪያው አየር ላይ ነው፣ የእግረኛ መሻገሪያ። በዛ ላይ ደግሞ ሩቅ ናቸው፣ አንዱ ከአንዱ የተራራቀ ነው። እዚህ የምትመለከቱት እንደዛ ነው። ከዛ አስፋልቱ ደግሞ የሚለየው በአጥር ነው። በነገራችን ላይ እንደዚህ አይነት ሰፈሮች ሌላው ቶሎ አያድጉም። ምክንያቱም ሰው ከዚህ ወደዚህ እንደፈለገ እንቅስቃሴ የማይኖረው ከሆነ ለመሻገር የማይመች ከሆነ አስፋልቱ እንኳን ቢሆን የማደግ እንትናቸው ዝቅ ያለ ነው የሚሆነው። ያው ሰፈርን ከሚያሳድጉ ነገሮች ውስጥ አንዱ ቢዝነሱ ነው። በተለይ አስፋልት ዳር ጥሩ የሆኑ ቢዝነሶች ከሌሉት የሰፈሩ እድገት ላይ ተጽዕኖ ማድረጉ አይቀርም። ስለዚህ ለማንኛውም ግን ዛሬ በዚህ ቪዲዮ ኮሪደርም የመንገድ ግንባታም ነው የምንመለከተው። እስከ ኖክ ከደረስን በኋላ ቀጥታ እስከ አጠና ተራ እንደርስም እንዳልኳችሁ። የዚህኛው ኮሪደር የኮሪደሩ ግማሽና የዋናው መንገድ ደግሞ የመንገዱ ግንባታ ሀፍ ነው የምናየው። እስከ ድልድይ እስከ ሻንቅላ ወንዝ ድረስ እንደርሳለን። እንግዲህ ሻንቅላ ሲባል ነው የሰማሁት፣ ሰውም እንደነገረኝ ነው ሻንቅላ ሙላችሁ። ኮመንት ላይ በባለፈው ቪዲዮ እንደውም አስተያየት የሰጣችሁኝ አላችሁ።
ምናልባት ሻንቅላ ወንዝ ምንድነው ሻንቅላ የምታውቁት ካላችሁ ብዬ ነበር። እንደውም ጠንቋይ እንደነበር ነው የተነገረኝ። እዛ አካባቢ ሻንቅላ የሚባል ጠንቋይ ነበር። በዛ የተነሳ ሻንቅላ ወንዝ ተባለ። በርግጥ ወንዙ ሻንቅላ እንደሚባል አውቃለሁኝ፣ ግን ለምንድን ነው የተባለው ሻንቅላ የሚለውን ሪዝኑን ነው የማላውቀው። እኔ ከዋናው መንገድ አሁን ከአውቶቡስ ተራ እስከ ኮልፌ አጠና ተራ ድረስ ያለውን ዋናውን ማለት ነው መንደሩን አላውቅም። ይሄኛውም በተመሳሳይ ከጦር ኃይሎች ወደ አጠና ተራ ስንሄድ ዋናውን መንገድ አውቃለሁ። የተወሰነ ደግሞ ወደ ልኳንዳ የሚወስደው መንገድ እነዚህ አስፋልቱን ዳር እንጂ ውስጡ ወንዙ ምንድነው እዚህ አካባቢ ለምን እንደዚህ ተባለ የሚለውን ዲቴል አላውቅም። ግን ኮመንት ላይ ባለፈውም ያላችሁኝ ተመሳሳይ አይነት እንደዚህ ነው የተባልኩት። የወንዙ ግን ሻንቅላ እንደሚባል እንግዲህ እዚህም ጓደኛዬ ስላለ እሱም ነበር እንደውም መጀመሪያ የጠቆመኝ እዛ አካባቢ ፕሮጀክትም እንዳለ ኢቭን ድልድዩ ማለት ነው እሱ ነበር ጓደኛዬ ነበር የነገረኝ። ከዛ በኋላ ግን ዲቴል ቼክ ሳደርግ የዚህ አውቶቡስ ከመሳለሚያ ወደ አጠና ተራ ወይ ደግሞ ወደ ኮልፌ አቅጣጫ እየተሰራ የሚገኘው የመንገድ ግንባታ አካል እንደሆነ አወቅኩኝ። ከዛ ሳይው ወደ ተቆፍሮ ምናምን ዋናው መንገድ እያለ ሌላው መንገድ ተጀምሯል። ደግሞ ኢቭን ይሄ ቀጥ ያለም ነው አዲሱ። አሁን የበፊቱ የሆነ መተጣጣፎች ይበዙታል። ምናልባት መግቢያው አካባቢ ስንደርስ የድሮም አሁንም አገልግሎት እየሰጠ ነው። በነገራችን ላይ እየደረስን ያለ ነው ወደዛው አቅጣጫ እየተሻገርኩኝ ነው። አሁን ደግሞ ዛሬ የምንሄደው በአዲሱ ነው። ምናልባት እዚህ አካባቢ ዲቴይሉ የማታውቁት ሰዎች ካላችሁ እንግዲህ በብዛት የሚገኙ ያው የንግድ ሰፈር ነው። በነገራችን ላይ ለመርካቶም ቅርብ ነው። ሁለተኛ ደግሞ አሁን ኮልፌ ኦልሞስት መርካቶ በሉት ትንሹ መርካቶ በሉት በጣም ትልልቅ ቢዝነሶች አሉ። ከጋርመንት ጀምሮ የአልባሳት የፈለጋችሁት ነገሮች ብትሄዱ በተለይ ወደ አጣና ተራ ስትወጡ እንዲሁም ደግሞ ጀርባው አካባቢ ኢቭን ይሄን ቪዲዮ ጨርሼ ዝም ብዬ የተወሰነ እስኪሊው ብዬ ይዞርኩኝ ነበር። አልባሳት፣ ጫማ ቤቶች በተለይ ደግሞ ይሄ ሰከንድ ሃንድ የሚባሉ ቶርሽን ጫማዎች የሚሸጡ በቃ መደዳውኑ ኦልሞስት የነሱ መናኸሪያ በሉት በየመንደሩ ያሉ ሱቆች ማለት ነው። ህንጻው ላይ ደግሞ ስትዞሩ የሀገር ባህል አልባሳት፣ ሱፍ የሚያከራዩ ከዚህ ከሰርግ ጋር የተያያዘ የሌለ ነገር የለም። እንግዲህ ኖክ በተለምዶ ኖክ ይባላል። ይሄ ህንጻ ነው እንግዲህ ኖክ ማለት። አጠገቡ ኖክ ማደያ አለ። ከጎኑ ወደ ሉኳንዳ የሚወስደው ሰፈር ነው። መስቀለኛው መንገድ ጋር ደርሰናል ማለት ነው። ፊት ለፊቱ አጠና ተራ ነው። እኔ አሁን ወደ ቀኝ ዞራለሁኝ። ወደ ፊቴን ወደ መሳለሚያ አሊያም ደግሞ ወደ መርካቶ ነው ማዞረው። ታክሲው አሁን እየገባ ያለው ወደዛ የምታዩት በድሮ መንገድ እየሄደ ነው። ሜዳው ወዴት ነው? ወደ መሳለሚያ አውቶቡስ ተራ እየሄደ ነው። እኔ ግን እሱን ትቼው በዚህኛው በኩል ወደ ቀኝ ዞራለሁ። ምናልባት ያው መስቀለኛው መንገድ ለማየት እንዲመቻችሁ ይሄንን ይመስላል አሁን የምታዩት ማለት ነው። ያው የሱቆቹ ዳር በዛ በኩል የኦልዱ መንገድ ሲሆን ይሄ ፊት ለፊት ደግሞ የክፍቱ የምታዩት ይሄ ግንባታ ላይ የሚገኘው አዲሱ መንገድ ነው። በቀጥታ ወደ መሳለሚያ ነው የሚያሻግረው። ወንዙን ተሻግራችሁ ኢቭን ድልድይ ላይ የሆነ ከፍ ያለ ቦታ ላይ ቆሜ ዙም አድርጌ በስልክ አሳያችኋለሁኝ። ይሄ ሰፈር እኔ አስታውሰዋለሁ። በጣም ብዙ ቤቶች ነበሩ። አሁን እኔ ወክ እያደረኩ ያለበት ይሄ መንገዱ ያለበት ማለት ነው ጭቃ ቤቶች የሆኑ ግቢ እንትኖች ነበሩ። ከዛ ዳር ላይ ደግሞ የአገር ቱቦ የተቆለለ ነበር። ከዛ ዳር ላይ ደግሞ ደላሎች ጫማ ይሄ ቶርሽን ጫማ መሸጫ ነው ብያቸዋለሁ። ሰፈሩ በብዛት እንደዛ ጫማ የሚያጥቡ ምናምን ነበሩ። ስቲልም አሉ የተወሰኑ። እንግዲህ ይሄኛው እንግዲህ አጣና ተራ ወደዚህ አካባቢ በነገራችን ላይ የተወሰነ ኮስቲም የሚባል አይነት ሰፈር ነው። እንደምታውቁት ለመርካቶ ቅርብ ከሆነ መኖሪያ ቤቱም ብዙ ነገርም ውድ ይሆናል። ኦልሬዲ የቢዝነስ አካባቢ ነው። አሁን ሰዎች አማራጭ በተለይ ደግሞ የተወሰነ አነስ ያለ ኢኮኖሚ ላይ ምናምን ያለ ወደ መርካቶ አካባቢ ተፍ የሚሉ አዳዲስ በቅርብ ዓመታት የተመሰረቱ ሰፈሮች አሉ። እንደ ሎሚ ተራ፣ አሸዋ ሜዳ ምናምን የሚባሉ አሉ። በዛ በልኳንዳ ኦር በነዚህ አሁኑ መንገድ ቅድም ከተነሳንበት ፊት ለፊት በነበሩ በአንደኛው መስቀለኛ በዛ ሄዳችሁ ማለት ነው። አሊያም ደግሞ በሌላ መንገድ ቤት ልትሄዱ ትችላላችሁ። ወደ አጣና ተራ ከፍ ብላችሁ ድልድዮች አሉ። እዛ ስር ወደ መንደር የሚያስገባ ደግሞ ሌሎች መንገዶች አሉ። እዛ አካባቢ ታክሲዎች ሲጠሩ ምናምን ትሰማላችሁ። እነዚህ ሰፈሮች ለመርካቶ ወይ ደግሞ ለዌስት ፓርት ኦፍ አዲስ አበባ በጣም አቅራቢያ ናቸው።
ያው እንደምታውቁት መኖሪያዎች አሁን መሀል አዲስ አበባ ኦልሞስት የቢዝነስ ነው። በጣም የተሻለ ኢኮኖሚ ላይ ያለ ሰው ካልሆነ ምናልባት ወይ ሪል ስቴት ገዝቶ እንደዛ የሚገባ ካልሆነ ወይ ደግሞ እዛው አካባቢ ይዞታ የነበረው የቆየም ኦልሬዲ መሀል ከተማ ላይ ነበር ካልሆነ ደግሞ በደህና ብር የሚሆን ሽያጭ ገዝቶ የሚገባ ካልሆነ በስተቀር መኖሪያዎች ወደ ዳር እየሆኑ ነው። ኢቭን ከአዲስ አበባ ውጭ ጨምር ማለት ነው። አሁን ለምሳሌ ኮዬ በጣም ብዙ የአዲስ አበባ የሚሰራ ሰው መኖሪያው ምሽት ማደሪያው ኮዬ ነው። ጠዋት ወደዚህ ወደ መሀል ከተማ ይመጣል። ከዛ ምሽት ደግሞ ትራንስፖርቱን ይዞ ወደ ሸገር እንትኖች። በሌላ እንግዲህ በአንደኛው መውጫ ደግሞ በአዲስ አበባ በዚህ በጋርመንት በኩል ሰፈር የሚባለው ሰፈር ተመሳሳይ እንደዚሁ በርካታ ህዝብ ያለበት ሰፈር ነው። ወደ አራብሳ እንደምታውቁት ከኮንዶሚኒየም ጋር ከተለያዩ ነገሮች ጋር ተያይዞ እዛም ብዙ ነዋሪ ወደዛ ይሄዳል። በዛሬ በአንደኛው ቪዲዮአችን እንግዲህ ካየነው ውስጥ የቀደሙ የትራንስፖርት የፈጣን የአውቶቡስ መስመር ግንባታ እያየን ነበር። በነገራችን ላይ አዲሱ የዚህ የመረጃ ቻናሉ ኮሜንት ሴክሽን ላይ ታገኙታላችሁ። ባለፈው 500 ቀጣይ ዓመት ላይ 500 ተጨማሪ ኤሌክትሪክ ባሶች እንደሚገቡ በቅርብ ቀናት መረጃ ሼር አድርጌያችሁ ነበር አዲሱ ቻናል ላይ። እንግዲህ ቀጣይ ዓመት ከተያዙ የዚህ አዲስ አበባ ከተማ ምክር ቤት እንትን ነበር ባለፈው እዛ ላይ ከቀረቡ መረጃዎች አንዱ ኔክስት ይር 500 ኤሌክትሪክ ባሶች ይገባሉ። እነዚህ ባሶች ከፍተኛ አስተዋጽኦ እንደሚኖራቸው ምንም አጠያቂ አይሆንም። ያው ታክሲዎች አሁን እጥረትም ስላለ ፕላስ ደግሞ አሁን እነዚህ እንትኖች በእርግጥ የፈጣኑ መስመር ዝርጋታ አንድ ብቻ አይደለም፣ ሌላም የሚሰራ አለ በዚሁ በዊንጌት በኩል ማለት ነው። ዊንጌት ማለት አጠና ተራ አልፎ የምታገኙ ሰፈር እና ፓስተር ብርጭቆ ምናምን ወደዚህ በአጠና ተራ በኩል ነው፣ ቅርብ ናቸው። በዛኛውም በኩል ሌላ የመስመር ዝርጋታ ይኖራል። እንግዲህ እኛ ያየነው አንደኛውን ዝርጋታ ወይም ደግሞ አንደኛው ፕሮጀክት ነው፣ ከቄራ ተነስቶ ፒያሳ የሚሄደው ማለት ነው። ለማንኛውም እስኪ ያኛውን ቻናልም ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ። ማታ ማታ የዕለቱ የነበሩ ሪል መረጃዎች እንደዚሁም ደግሞ በየዕለቱ አንኳር መረጃዎች ብቻ ሼር የምንደራረግበት ቻናል ነው። ሰብስክራይብ አድርጋችሁ ተቀላቀሉ። እንግዲህ ወደ ድልድዩ እየወረድኩኝ ነው የምገኘው። እንደምታዩት አሁን በግራም በቀኝም የሚነግራችሁ የሆነ ነገር አለ። የሰፈሮቹ የቆየ የጥንት የሚባሉ ሰፈሮች ናቸው። ያው የቱቦቹ ኦልሬዲ ተቀብረዋል እንደምታዩት። በዚህም በኩል እያየሁኝ ነው። እነዚህ አሁን ከሰዎቹ ከመሳለሚያ በኩል ወደ ኮልፌ የሚመጡ ሰዎች ናቸው። የሻንቅላ ወንዝ የሚባለው ትንሽ የድልድይ ነበረችው አለች ስቲልም። ነገር ግን እኔ እዚህ አካባቢ እስከታች ድረስ እንሻገራለን። መሀል ላይ ለቅሶ ቤት ድንኳን የተዘረጋ ነበርና ካሜራ ይዞ እዛ ቦታ መሄድ ደግሞ አስፈላጊ አይደለም። ድልድዩ እዚህ አካባቢ ቆሜ ያሳያችኋለሁ። ከዛ በኋላ እሻገራለሁኝ ወደዛ። የሚያለቅስ ሰው ፊት መቼም ካሜራ ተይዞ አይኬድም። እንግዲህ በዛ ማዶ በኩል የምታያቸው ቤቶች አሉ፣ ጣራቸው የሚታያችሁ ማለት ነው። እዚህ ዳገት ላይ ተመልሼ መጣና እስኪ ያሳያችኋለሁኝ። እንግዲህ የመሳለሚያ ነው ፊት ለፊት የምናየው ሰፈር። እንግዲህ መሳለሚያ ማለት ኦልሞስት የአውቶቡስ ተራ አጠገብ ነው። እንግዲህ መሳለሚያ አካባቢ ሌላው ያለው ሰፈር ኳስ ሜዳ ነው። ኳስ ሜዳ የሚባለውም እዛው አውቶቡስ ተራና እዚሁ መሳለሚያ አጠገብ ነው። እንግዲህ እና ቴዲ አፍሮ ጭምር እዛ አካባቢ ብዙ አርቲስቶች እዛ አካባቢ ልጆች እንደሆኑ ይነገራል። እና አዲስ ከተማ ትምህርት ቤት አብዱኪያር የዘፈነለት ትምህርት ቤት ማለት ነው። እና አብዱኪያር እንግዲህ ከመርካቶ ጋር ተያይዞ ከአርቲስቶች አብዱኪያር ስሙ ይነሳል። ድልድዩ እንግዲህ የምታዩት ነው። ተሻግረን ደግሞ በጣም ግዙፍ ነው። በነገራችን ላይ እንደዚህ እንደምታዩት ትንሽ እንዳይመስላችሁ። አሁን እኔ ከድልድዩ ኢቭን ርቀት ላይ ነኝ። ወንዙ በድልድዩ ስር ያልፋል። እሱ ብቻ ሳይሆን ድልድዩ ስር ደግሞ ቢዝነስ መስርተው ያው ትንንሽ ማለት ነው
እህቶች ትንሽ እናቶች ምናምን ብስኩት ሻይ ምናምን የሚሰሩ አሉ እዛው ወንዙ ውስጥ አጠገብ ማለት ነው። እንደምታዩት ደግሞ ቤቶችም አሉ ወንዙ ዳር ላይ። ያው እንደሚታወቀው በርካታ የወንዝ ዳር ፕሮጀክቶች አይተናል። እዛ አካባቢ ምን አይነት ቤቶች እንደሚኖሩ አመሰራረታቸው ዲቴል ከዚህ በፊት በነበረው ቪዲዮ ሼር አድርጌያችሁ ነበር። ሻገር ብዬ እስኪ ድልድዩን የተወሰነ አሳያችኋለሁ። እኔ በዛ ስር እያለፍኩ አትጠብቁትም። እንደዚህ ትንሽ ነው የሚመስለው ከዚህ ከቪዲዮ ስታዩት። እዛው ውስጡ ላይ ወንዙ ስር ሆናችሁ ግን ድልድዩ ስትመለከቱት ከላያችሁ ላይ በቃ የሆነ ትልቅ አይነት ፎቅ ግራውንድ ስር ወር የሆነ እንትን ያለ ነው የሚመስለው። በዛ ላይ መሃሉ ኦልሞስት ባዶ ነው። እንግዲህ የመጣንበት መስመር አቅጣጫ ነው። ያው መኪና መተላለፊያ እንደምታውቁት በዚህ በኩል እንዳያያችሁት እንዳላችሁትም የለም። እስኪ ዞር ብዬ ግን የተወሰነ ድረስ ላስኬዳችሁ። እንደምታዩት ቀጭንዬ መንገድ አለች። ሰው እንግዲህ በዚህ ነው እየተሻገረ ያለው። በዚህ ወረጅ ያለውኝ እንግዲህ ድልድዩ እዚህ ስር እየተመለከታችሁት ነው። ለቅሶ ቤት ስለነበር ነው እንግዲህ የዘለልኩት እንደነገርኳችሁ። የዛሬ ቪዲዮ ፕሮግራማችን ይህንን ይመስላል። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ እያረጋችሁ በየቀኑ አዳዲስ ነገሮች ነው የምናየው። እናንተ የምትጠይቁኝ ጥያቄዎች በተቻለ መጠን ለመመለስ እየሞከርኩ ነው። ይሄንንም አፕዴት አድርገን ብላችሁኝ ነው የመጣሁት። መልካም ጊዜ እንዲሆን እመኛለሁ። የዛሬ ቪዲዮ ይሄንን ነው የሚመስለው። እዚሁ ነው የምናጠናቅቀው። ነገ ደግሞ በሌላ በሚገርም ቪዲዮ እመለሳለሁኝ። ተሻግሬ ግን ያለውን የሰፈሩ ከላይ የተወሰነ ምን ይመስላል የሚለውን ዳገት ላይ ሆኜ የተወሰነ አሳያችኋለሁኝ። እንግዲህ ኦልሬዲ ተሻግሬ ያለሁኝ በስልክ ዙም እያረኩ ተወሰነ። እንግዲህ አሁን ዙም እያረኩ ያለሁት መሳለሚያ አካባቢ ነው። ከመሳለሚያ አለፍ እንዳላችሁ ሌላው ያለው ሰፈር አማኑኤል ነው። እንግዲህ መልካም ጊዜ እንዲሆን እመኛለሁ። ለዛሬ የነበረን ቪዲዮ እዚሁ ነው የምናጠናቅቀው። ነገ ግን በሚገርም ቪዲዮ እመለሳለሁ እንዳልኳችሁ። ሰብስክራይብ ያላደረጋችሁ ሁለቱንም ቻናል ኮመንት ሴክሽን ላይ ያለውም ሰብስክራይብ ብታደርጉት ደስ ይለኛል። ቻው፣ መልካም ጊዜ እንዲሆን እመኝላችኋለሁ። ነገ ደግሞ በሌላ ቪዲዮ እመለሳለሁኝ። እስካሁን ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። መልካም ጊዜ